ሩታ ደግሞ በዛ መንገድ አልተረዳችም። ቀጥታ ባሌ እየዘሞተብኝ አከተለ በቃ ቺት እያረገብኝ ነው እኔን እዚህ አስቀምጦ እኔን ሳይፈታ ከሌላ ሴት ጋር እዛ አሸሸገዳሜ እያለ እዛ እየተዳራ ነው። የምሬ ነው ማለት እንደውም ላንተ ነው የጠቀመች እና አቤላን እና እነ ሄርሜላ እውነትም ካንተ ህይወት ውስጥ ከወጡልህ እንደውም ጠቅመሃለች። እሷ እንደውም አንተን የተበቀለች መስሏት ሊሆን ይችላል። ኖ ጠቅመሃለች። እንደውም እነዛን ሰዎች እነዛን በሽታ የሆኑ ሰዎች ካንተ በማራቋ ተጠቅመሃል። አንተ በእነዚህ ሁሉ አመታት ውስጥ ምናምን ነገር አብራችሁ ስትኖሩ አታቃት ኖ አይደለም። አሁን ይሄንን ባህሪ ያመጣችሁ ባህሪም አይደለም። በቃ ሩታ ከሆነባት ከተፈጠሩት ነገሮች አንፃር ተነስታ ነው ይሄንን ተግባር የፈጸመችው። ትክክል አይደለም አይኖ እኔ አልደግፈውም። የፈለጋችሁ ሰዎች መደገፍ ትችላላችሁ ትክክል ነው ብላችሁ። በዚህ ውስጥ ትዳር መፍረስ እንጂ የሁለት ሰው መለያየት እንጂ የሚፈጠረው የሁለት ሰው መስማማትና የሁለት ሰው አንድነት ወደ ነበሩበት ህይወት መመለስ አይደለም የሚመጣው። ይሄ ሲሆን ነው እኛ የምናተርፈው። እኛ ደስተኛ ልንሆን የሚገባው ሰዎች ሲታረቁ ሰላም ሲሆኑ ያቋረጡትን ህይወት ሲቀጥሉ እንጂ ሰው ሲለያይ ሰውን ሲበቀል ነው። ትክክል እንዳልሰራ አምኖ ወደሷ ከመጣ ለዛ ሰው ይቅር ማለቱ ይቀላል ወይስ ያንን ሰው መበቀል ይቀላል? አንዱ ይቅርታ ይቅርባይነት የምናመልከው እግዚአብሔር ክርስቶስን የምናሳይበት ህይወት ነው አይደለ? ያን ማድረግ ይቀለናል ወይስ እንደገና ሰይጣን የሚደሰትበትን ነገር ማድረግ ይቀለናል? አንድ አይነት ሆናችሁ እኮ አሁን ሁለታችሁም በቃ ሁለታችሁ መሃል አንቺ የምንለው ነገር የለም። ይሄው ተበዳደላችሁ። ሁለታችሁም እርስ በርስ መተዛዘን ሆነ ስራችሁ። ምንም ያተረፋችሁት ነገር የለም። ግን ምንም የተለየ ነገር አላደረገችበትም። እኔ እንደኔ እይታ ሩታ በአብርሃም ላይ ምንም የተለየ ነገር አላደረገችበትም። በቃ ይሄን በማድረጓ ሩታ እሱን በመሸወዷ ምናምን ነገር አብርሃም ይሄን አድርጋበታለች። ይሄንን ጉዳት ተጎድቷል የምትሉትን አሳዩ ወይ ንገሩኝ እስኪ የተጎዳው ነገር ካለ። ከሷ በላይ መጀመሪያም የተጎዳ የለም፣ አሁንም ከዚህ በኋላም ከሷ በላይ የሚጎዳ የለም። ሰላም ጤና ይስጥልን ውድ ቤተሰቦች እንደምን ቆያችሁልኝ? ሁሉ ሰላም ሁሉ ሸጋ። እሰይ እንኳን ሁሉ ሰላም ሆነላችሁ። እግዚአብሔር ከክፉ ሊጠብቃችሁ ያሰባችሁትን ሁሉ ፈጣሪ ያሳካላችሁ። ከሀገር ውጭ ያላችሁ እንዲህ በሰላምና በጤና እንዲሄዳችሁ ልፋታችሁ ፍሬ አፍርቶ ለሀገራችሁ ምድር እግዚአብሔር ያብቃችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ሆናችሁ ላይክ፣ ሰብስክራይብ እንዲሁም የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ወዳችኋለሁ። ቪዲዮውን ሲጀምሩ ላይክ አድርጋችሁ ጀምሩ። ይሄ ወረቀት ባለፈው ፖሊስ ጣቢያ ሰጥተው ነበር እንደፈረምበት ማለት ነውና የፈረምኩበት ነበር እስከ ትላንትና ድረስ ማለት ነውና ወረቀት ላይ ማታ ፈርሜላታለሁ። ይሄን ነበር የምትፈልገው፣ ተሳክቶላታል። ከዛም አልፎ ደግሞ እንግዲህ ቤተሰቦቼ ያው እኔና ሄርሜላን ማራራቅ ነበር ፕላኗ፣ ከጓደኞቼም ለመለያየት ነበር። እሱም ተሳክቶላታል። ችግር የለውም። ለሷ እልህና በቀል እንደዚህ ከሆነ ኖርማል ነው። እኔ ግን አንድ ጥያቄ ልጠይቃችሁ እናንተ ነው ማለት ለሩታ የሚቀላት የትኛው ነበር ለሩታን ትርፋማ ሊያደርጋት የሚችለው ወይም ደግሞ ብቻ በአጠቃላይ በቃ ልትጠቀምበት የምትችለው የትኛው ነበር? ያ ማለት እሱን መለያየቱ ከጓደኞቹ መለያየቱ ከሄርሜላ መለያየቱ ለሷ ይጠቅማታል ወይስ እሱን ከጓደኞቹና ከሄርሜላ ለይቶ የራሷ ማድረጉ ለሷ ጥቅም አለው? ትዳሯን ማዳን ይቀላል ወይስ አብርሃምን ከጓደኞቹ ለያይቶ የህፃን ጨዋታ መጫወቱ ይቀላል? ምንድነው የሚሰጣት ስሜት? አሁን እሱ የሆነ ጊዜ በድሏታል፣ እሷ እዚህ ጋር ማሁን እሱ የሆነ ጊዜ በድሏታል፣ እሷ እዚህ ጋር ደግሞ የዛን በደል በቀል አደረገችበት። እሺ ምን ተጠቀመች? ሲሪየስ የምሬ ነው የምላችሁ። ምን ተጠቀመች? ገና ያልኖሩት ትዳር ነው አይደለ? 2 ዓመት 3 ዓመት አልሆናቸውም አይደል በትዳር ገና ረጅም ዓመታትን 20 30 40 ዓመታትን እግዚአብሔር ካለ ሊኖሩበት የሚችሉበት ትዳር ነው አይደለ? ማትረፍ ይቻላል አይደለ? አንድ ሰው ትልቁና ዋነኛው ነገር አይደለም ወደ ሰው ወደኛ ወደ እግዚአብሔር እንኳን ተጸጽቶና ንስሐ ገብቶ ከተመለሰ እግዚአብሔር ያ ሁሉ በደሉን ይረሳዋል፣ ያ ሁሉ በደሉን ይቅር ይለዋል አይደል? እንዴ ዋናውና ትልቁ ነገር የዛ ሰው ስህተት መስራቱን አምኖና ተጸጽቶ ንስሐ ገብቶ ወደ እግዚአብሔር መመለሱን ፈጣሪያችን ካየ አስቡት። በሱ ፊት የተገለጠ ወይ ያልተገለጠው በሱ ፊት ሁሉ ነገር የተራቆተ ነው አይደለ? ልብና ደም ስርን የሚመረምር አምላክ ነው አይደል ያለን። ስለዚህ እኛ በእንደዛ አይነት ምህረቱ ውስጥ ካለን፣ እኛ በእንደዛ አይነት ቸርነቱ ውስጥ ከሆነ እየኖርን ያለ ነው ሩታ ትዳሯን የማዳን ልጇን ከአባቱ ጋር በፍቅር የምታሳድግበት ልጁ ያላባት ፍቅር ወይም ደግሞ ያላባት የማያድግበትን መንገድ አግኝታው ነበር፣ አድናው ነበር አይደለ? ለምን አልፈለገችውም? ያንን ነው ቅድም እንዳልኳችሁ ሰው 40 ዓመት 30 ዓመት ሲኖር ዋናና ትልቁን ነገር ትዳር ለማስቀጠል የምንችልበት ዋነኛ ነገር መቻቻል የሚባል ነገር ነው አይደለ? ነገሩን ችለን ነው ያንን ነገር ለማስተካከል የምንሞክረው። አብርሃምና ሩታን እንደሌላ ባለትዳራሞች አይደለም የምንመለከታቸው። ገና ወጣት ናቸው። ገና እኔ ስለ ትዳር ጣዕሙ ራሱ የገባቸው አይመስለኝም። ገና ትዳሩን ሳያጣጥሙት ነው ልጅ መሃላቸው የተወለደው አይደለ? ከዚህ በኋላ ነበረ ሁለቱ መኖር የሚችሉት፣ ሁለቱ ትዳራቸውን መኖር የሚጀምሩት። እኔ እኮ አሁን እንኳን ተለያየሽ እንኳን አደረግሽ እንዳልል ምኑን ኖረው
የትኛውን ትዳር ኖራ እንደዛ ልበል? እኔ የምትጎዳው እሷ እንደሆነች እያወቅኩኝ ደግ አደረግሽ እንዴት ብዬ ልበላት? ዛሬ ላይ አጨብጭበውላት ሊሆን ይችላል። ነገ ላይ እንደምትቆጭ እያወቅኩኝ እንዴት እኔ ጥሩ ሰራሽ ደግ ሰራሽ ልበላት? እንባዋ ማልቀሷ መበደሏ ምናምን የሚባለው ነገር እኮ ምን ያህል ሲያስጮኝ እንደነበረ ታውቃላችሁ። ምን ያህል በዛ ጉዳይ አብርሃምን ስናገር እንደነበረ ታውቃላችሁ። አንድ ቪዲዮን እሷን የተናገርኩት ከሰራዋቸው ቪዲዮዎች ውስጥ እንዳለ አብርሃምን ስናገር የነበረው አይደል? አብርሃምን ስቆጣ ነበር አይደል? ምን ሆነ ትጠላዋለህ ወይ እስክባል ድረስ ትቀናበታለህ ወይ እስክባል ድረስ ነው አብርሃምን ስቆጣ የነበረው አይደል? ግን የሚበጀውን ቢነግሯት ኖሮ ከመበቀል ማዳን፣ ያንን ሰው ማስተማር፣ ከተቻለም ወደ ራሷ መመለሱን ትዳሯን ማዳኑ ይቀል ነበረ። አየህ የመከሯትም ሰዎች ይህንን ቢመክሯት መልካም ነበር። ለነሱ 5 ሳንቲም ማያተርፉበትን ምክር መክሯት ልጅቷን ነገ የቁጭት ህይወት ውስጥ እንድትኖር ያደርጓታል። ዛሬ ላይ ልጇ አባቴ ብሎ ስላልተጣራ አይምሰላችሁ። ነገ አፈቶ አባቴ ታለ ማለት የጀመረ ሰዓት ልጆች ከአባታቸው ጋር እየተጫወቱ ሲያይ የሚሰማው ስሜት ምን ያህል እሷ ላይ ቁጭት እንደሚፈጥርባት ምን ነው ያኔ የሰው ምክር ሰምቼ ባላደረኩኝ ምን ነው ያኔ ባሌን በመለስኩት ኖሮ የማትልበት ምንም አይነት ምክንያት የለም። አዎ ትክክል ናችሁ። እሱስ እንዴት ስለ ልጁ አያስብም ልትሉኝ ትችላላችሁ። አዎ ስለ ልጁ ማሰብ አለበት። የሱም ግዴታ ነው ስለ ልጁ አባትነት። አንዳንድ ጊዜ ሰይጣን በመሃላችሁ ገብቶ ነገሮችን ሲጋርድባችሁ አይታወቃችሁም። ተረጋግታችሁ አስተውላችሁ እየተፈጠረ ያለው ነገር ትክክል እንዳልሆነ የምታውቁበት ጊዜ መሃላችሁ እስኪፈጠር ድረስ በህይወታችሁ ምን እየተከሰተ እንደሆነ ራሱ ምንም አይገባችሁም። አብርሃም ትዳሩ እየፈረሰ እንደሆነ አልገባውም። እሱ የታየው ንዴቱን፣ ብስጭቱን፣ አለመከበሩን፣ በጥፊ መመታቱን ምናምን በቃ ብቻ እነሱን ቆጥሮ ነው የወጣው። ማርገዟን አላየም። ትዳር ውስጥ እንዳለ አላወቀም። ኃላፊነት ያለበት እሱ እንደሆነ አልተረዳም። ሩታ እዛ ደረጃ እንዳትዳረስ ማድረግ የሚችለውም ባለቤቱም እሱ ነበረ። ሚስቱን ማስተካከልና ሚስቱን መምራት የነበረበት እሱ ነበር። አንድ እርምጃ ወደፊት እንዲሄዱ ማወቅ ነበረበት። ምክንያቱም አርግዛለታለች። ነገ ልጅ ይመጣል። እነዚህ ጭቅጭቆች፣ እነዚህ ጥሎች ምናምን ነገሮችን ቶሎ ብሎ ነገሩ ፊክስ አድርጎ አስተካክሎ ከሚስቱ ጎን መቆም በሚገባበት ሰዓት ላይ ጥሎ ሄዷል። ምንም አይነት የሚደብር ባህሪ ልታሳይ ትችላለች። ያንን ባህሪ እንዴት ልታሳይ ቻለች? ይሄን ሁሉ እንዴት ቆም ብለ ማሰብ አቃተ? እሱ በልጁ ላይ ከጨከነ እኔም በልጁ ላይ ጨክናለሁ አይነት ነገር ነው ሩታ የሚያደረገችው። በዛ መሃል ግን ልጁ ነው የሚጎዳው። በእንደዚህ አይነት ነገር መፍትሄ ኖሮ አያውቅም። መፍትሄ ኖሮ አያውቅም። በበቀላ የተደሰታችሁ ሰዎች ምንድነው ያስደሰታችሁ? እናንተ እስኪ ንገሩኝ። ምንድነው ስሜት የሰጣችሁ? አብርሃም ላይ በመጫወቷና በመቀለዷ ምንድነው ስሜት የሰጣችሁ? እንዴትስ ሊያስደስታችሁ ይችላል ይሄ ነገር? በምን ኳልኩሌት ይሄ ትክክል ሊሆን ይችላል? ሁለት ባለትዳር መካከል ለዛውም ልጅ የወለዱ ገና የ3 ወር ሕፃን ልጅ ያላቸው ባለትዳሮች መካከል እንደዚህ አይነት የሰይጣን ጨዋታ ቃቃ ጨዋታ ፈጥረው በእነሱ ቃቃ ጨዋታ እናንተ እንዴት ነው ልትደሰቱ የምትችሉት? ዛሬ ለማንኛውም የጠራሁሽ ማረቀሽ ለፈርምልሻለሁ የምትፈልጊው ነገር ነበር አይደል? በጣም ተሳክቶልሻል። ፍላጎትሽ ምን ሆኗል? አንቺም ፍላጎት ነበር መጀመሪያ እና ስለሁሉም ነገር ከልብ አመሰግናለሁ። ለሰጠሽኝ ለበቀልሽም ለእያንዳንዱ ነገር በጣም አመሰግናለሁ። እኔና አንቺ 1 ዓመት ከምናምን አብረን ስንኖር እኔ ሩታን አላውቃትም ነበር ማለት ነው። ትክክለኛ ባህሪሽን አሁን ነው እያሳየሽኝ ነበር። በነገራችን ላይ ሩታን ማወቅ አለማወቅ አይደለም ይሄን ያደረገችብህ እሷ አንተን ከሄርሜላ ከናቤላ ምናምን መለየቷ የሆነ ጀግና የሆነች በቃ ያሸነፈች አይነት እሷን ማድረግ እንደምችል ምናምን አድርጋ ስላሰበች እንጂ እንደውም ላንተን የጠቀመች የምሬ ነው ማለት እንደውም ላንተን የጠቀመች ከናቤላን እና እነ ሄርሜላ እውነትም ካንተ ህይወት ውስጥ ከወጡልህ እንደውም ጠቅመሃለች። እሷ እንደውም አንተን የተበቀለች መስሏት ሊሆን ይችላል። ኖ ጠቅመሃለች። እንደውም እነዛን በሽታ የሆኑ ሰዎች ካንተ በማራቋ ተጠቅመሃል አንተ። በእነዚህ ሁሉ ዓመታት ውስጥ ምናምን ነገር አብራችሁ ስትኖሩ አታቃት። ኖ አይደለም። አሁን ይህንን ባህሪ ያመጣችሁ ባህሪም አይደለም። በቃ ሩታ ከሆነባት ከተፈጠሩት ነገሮች አንጻር ተነስታ ነው ይህንን ተግባር የፈጸመችው። ትክክል አይደለም አይኖ እኔ አልደግፈውም። የፈለጋችሁ ሰዎች መደገፍ ትችላላችሁ፣ ትክክል ነው ብላችሁ። በዚህ ውስጥ ትዳር መፍረስ እንጂ የሁለት ሰው መለያየት እንጂ የሚፈጠረው የሁለት ሰው መስማማትና የሁለት ሰው አንድነት ወደ ነበሩበት ህይወት መመለስ አይደለም የሚመጣው። ይሄ ሲሆን ነው እኛ የምናተርፈው። እኛ ደስተኛ ልንሆን የሚገባው ሰዎች ሲታረቁ ሰላም ሲሆኑ ያቋረጡትን ህይወት ሲቀጥሉ እንጂ ሰው ሲለያይ ሰውን ሲበቀል ኖ ይሄን አላደርግም። እናትና አባቷ ደስተኛ ማይሆኑበትን ነገር እናንተ ሶስተኛ ወገን ለዛውም ከነመፈጠራችሁ ማታቀን እንበለው በቃ ዩቲዩብ ላይ ነው የምታቀን። ደስተኛ አንሆንም። እኔ አልሆንም የፈለገ ነገር ይመጣ። ቀደም ብያችኋለሁ ማን በዚህ ውስጥ እንደሚጎዳ ታዩታላችሁ። የቀን ጉዳይ ነው፣ የጊዜ ጉዳይ ነው።
በዚህ ተግባሯ ማን እንደሚጎዳ ታያላችሁ። በቃ እስከ ወዳኛው ፈርሜላታለሁ ብሏል። አብርሃምና እሷ ሊለያዩ ይችላሉ። ነገ ልጁ ሲያድግ ማን እንደሚጎዳ ታያላችሁ። ያንዳንዱን ለሰጠሽ ነገር አመሰግናለሁ። ቢገባሽ ግን አምኜሽ ነበረ። ቢገባሽ ልቤ ተመልሶ ነበር ወደ አንቺ። ቢገባሽ ሁሉ ነገርን ትቼ ሁሉ ነገር ጎኔ ላይ ያሉትን ነገሮች በሙሉ አባሬ ከአንቺ ጋር ሆኜ ነበረ። ግን ደግሞ አንቺ እኔን መበቀልና እልህ መያያዙ መወር የተሻለ ቦታ የሚያደርስሽ ስለመሰለሽ የለብሽን ፍላጎትሽን አድርገሽ ነው። ስለዚህ ዛሬ ላይ አንቺ ነው ልክ የሆነ ነገር መጥፎ ነገር ላድርግ ወይም ነገር እንትን ልላችሁ አይደለም። ችግር የለውም። ለኔ የሚገባኝ ይሄ ከሆነ ለኔ ምላሽሽ ይሄ ከሆነ አሁን ለዚህ ጋር አትበጣጠስ። የሆነ ትልቅ ነገር ስታረግላት ታምናት እየኖርክ እንደነበረ ምንም ሳታረጋት ይሄንን እንዳደረገችብህ አይነት ነገር አታድርግ። እዚህ ጋር ለሰራው ስራ የከፈለች ክፍያ ነው። በቃ ያን ያደረገችብህ እንመን። እኔ እኮ ያልተስማማሁት ያን ማድረግ አልነበረባትም፣ ትዳሯን ማዳን ይበልጥባታል ነው እኮ የኔ እንትን እንጂ ሩታ ያደረገችብህ ነገር እኮ ለከፈልካት ክፍያ እሷ መልሳ ከፈለች። ላደረክባት ነገር እሷ በእሷ ልብ ውስጥ ክፍያ ብላ ያሰበችውን ነገር አደረገችብህ እንጂ የሆነ አይነት ነገር በቃ እኔ ትዳሬን ብዬ በምለፋ ሰዓት ሀገር ለሀገር እየዞርኩ እንደዛ አፈር ከድሜ በልቼ ትዳሬን እየመራው አንቺ ግን ለእኔ እንደዛ አይነት ምላሽ ምናምን እኮ አሁን ማለት ነው የቀረ ኖ ምንም አላደረገችም። በነገራችን ላይ እንደውም እንዳንተ ስሜት እንዳንተ ሁኔታ እንደውም ምንም አላደረገችም። አንተ ስታደርጋቸው ስትሆናቸው ከነበሩት ነገር አንፃር ምንም አላደረገችም። ፍቺ ባልፈጸምከው ትዳር ላይ ሌላ ሴት ደርበ እንደፈለክ ስትሆን የነበርክ ሰውዬ ሰዎች አብረው ከጎን ያሉ ሰዎች ሚስት ክፉ ናት፣ ሚስት እንደዚህ ናት ሲሉ ምላሽ ያልሰጠ ሰውዬ ብትሆን ራሱ ከሚስት ጋር በሰላማዊ መንገድ ላሳለፍካቸው ጥሩ ነገሮች አብረሃት ለዘለክባቸው ለነዛ ምርጥ ጊዜያቶች በቃ ተፋቅራችሁ ተዋዳችሁ ብዙ ነገር አብራችሁ እንዳሳለፋችሁ ብዙ ምርጥ ጊዜያቶችን እግዚአብሔርን ያመሰገናችሁበት አሪፍ ጊዜያቶችን እንዳሳለፉ ባልና ሚስትህን በክፉ እንዲናገሩ መፍቀድ አልነበረብህም ማለት አንተ ሩታ አፈቅርሃለሁ ወዳሃለሁ ምናምን ሁሉን ትቼዋለሁ ካለችብህ ከነዚህ 3 ቀናቶች በፊት አንድም ቀን ሩታን ፕሮቴክት አድርጋ አታውቅም። ሩታን ከክፉ ንግግር ጠብቃት አታውቅም። ሩታ ላይ ሰዎች እንደፈለጉ እንዲሆኑ ስትፈቅድ ነበር አይደል እንዴ? ና ላገኝ ስትላት እኮ ሄርሜላን ወክልና የላከ ሰውዬ እኮ ነው። ያንተን ነገሮች ለምን አታስብም? ይሄ የደረሰብህ አንተ ባደረካት ነገር አንተ ባጠፋው ጥፋት እንደሆነ ለምንድን ነው ይሄንን ማታምነው? አንተ ምንድነው ብለህ ነው ራስህን የምታስበው? ቆይ አትንኩኝ ንጉስ ነኝ አልኩ እኮ ብራዘር። ብታስብ እንደውም ንጉስም ይነካል። እንደውም እዚህ ምድር ላይ የማይነካ የለም። ጥፋት ካጠፋ የማይነካ ሰው የለም። ስለዚህ አብርሃም እዚህ ጋር መተህ ምናምን ነገር የሆነ ትልቅ በደል እንደደረሰብህ አይነት ነገር አታርገው። በቃ እኔ በሩታ የተናደድኩት ያን በማድረጓ ነው። እግዚአብሔር የሚወደልሽን እግዚአብሔር ደስ የሚሰኝበትን ማድረግ ይቀላል፣ እግዚአብሔር የሚያዝንበትን ነገር ማድረግ ይቀላል። ያ ማለት ትዳሯን ብታድን ኖሮ ባሏ ተጸጽቶ ትክክል እንዳልሰራ አምኖ ወደሷ ከመጣ ለዛ ሰው ይቅር ማለቱ ይቀላል ወይስ ያንን ሰው መበቀል ይቀላል? አንዱ ይቅርታ ይቅርባይነት የምናመልከው እግዚአብሔር ክርስቶስን የምናሳይበት ህይወት ነው አይደለ? ያን ማድረግ ይቀለናል ወይስ እንደገና ሴጣን የሚደሰትበትን ነገር ማድረግ ይቀለናል? አንድ አይነት ሆናችሁ እኮ አሁን ሁለታችሁ መሃል አንቺ የምንለው ነገር የለም። ይኸው ተበዳደላችሁ፣ ሁለታችሁም እርስ በርስ መተዛዘን ሆነ ስራችሁ። ምንም ያተረፋችሁት ነገር የለም። ሲቀጥል ደግሞ አንተ ብዙ ነገር አድርገህና ብዙ ነገር እንደፈለግ ሆነ እየመጣህ እኔ ቁጭ ብዬ የምጠብቅህም አይደለም። እኔም ክብር አለኝ። እሺ አንተ ከፈለግከው ሰው ጋር ከፈለግካት ሴት ጋር በቃ እንጃ እኔ እንደምንም ሳልቆጠርና እንደምንም ሳልታይ አንተ እንደፈለግ ሆነ እየመጣ ከዛ ሁሉ ጊዜ የምቀበልህና ትናንትና ያደረከውን ነገር ይሁን ብዬ ሳልፍና ስትደጋግመው ማይጨክንና ማይቆርጥ ልብ ወይም ደግሞ ማይጠላ ልብ ያለኝም አይመስልክ። ያ አመጣሹ እንደውም ያን የሆኑ በሰላም መፍታት ቻው እንካ በቃ አከተመ። የመጀመሪያ ሰዓት 2 ወረቀት ላይ ያመጣችው የመጀመሪያ ሰዓት ላይ ፈተሹ አባቢ መንገዱን ጨርቅ ያርገልህ ቻው ብለሽ መፍታት ይቻላልሽ። ራስሽንም ያስናቅሽው ራስሽንም ያስደፈርሽው እኮ አንቺ ነሽ። እንደዛ ከሆነ ባልሽ ከሴት ጋር እንደፈለገ የሆነ እየርሽ እሱ ያለበት ቦታ ላይ የሆነ የመፈለግ አይነት ስሜት የሆነ አይነት ይቅር እንደምትዩ አይነት ነገር ና ወደኔ ከሩታና ከኔና ሄርሜላ ምረጥ ምናምን እያልሽ ልጁም እንደገና እዚህ ደረጃም እንዲንቅሽ ምንም አታመጭም አይነት ስሜት እንዲሰማው ያደረግሽውም አንቺ እንደሆንሽ ወቂ። ከመጀመሪያውም ቆፍጣና አይነት ሴት ብትሆኚ ኖሮ ከመጀመሪያውም በአቋምሽ የምትጸኛ አይነት ሴት ብትሆኚ ኖሮ እዚህ ደረጃ ማትዳረሽም ይሄ ሁሉ ነገርም አይደረግብሽም ነበር። እዚህ ድረስ ነገሩን ለጥጠሽ ያመጣሽውም አንቺ እንደሆንሽ ወቂ። በአጭሩ መቋጨት የምንችለውን ህመም ቶሎ ብለን መታከም የምንችለውን ህመም ዝም ባልን ቁጥር ህመሙ እየባሰ ከሄደ በኋላ መጥፎ ደረጃ ላይ ከደረሰ በኋላ ሄደን ብንል ምን ብንል
ሐኪም ወይም ዶክተር ምንም ሊፈጥርልን አይችልም። የተቻለውን ያደርግልናል። ከዛ ውጪ ግን በቃ በሽታው ከአቅሙ በላይ ከሆነ ምንም ሊረዳን አይችልም። ልክ እንደዛ ነው ሩታ ባንቺ ህይወት ላይ የተከሰተው። ነገሮች ከአቅምሽ በላይ እስኪሆኑ ድረስ ለምን ጠበቅሽ? ለምን ታገሽ? አንቺ አሁን ለኔ ሁለታችሁም ጥፋተኛ ናችሁ። ሁለታችሁም ጥፋት አጥፍታችኋል። በቃ ሁለታችሁም ናችሁ በትዳራችሁ ላይ ቀደዳችሁት። እቃቃ ነው ያሳያችሁን። በሁለታችሁ መካከል ባለው ትዳር እቃቃ ነው የተመለከትነው። አንድም የበሰለ ሰው አላየንም። በሁለታችሁ መካከል የመብሰል ምልክትን ወይም ደግሞ የሆነ የማቹርድነት ምልክትን አላየንባችሁም በሁለታችሁ መካከል። አንቺ የተሻልሽ ነሽ ብለን ነበረ። አንቺ ትዳርሽን የማዳን አቅም አለሽ፣ ስማርት ነሽ፣ ቤትሽን፣ ትዳርሽን፣ ባልሽን በጥበብ ወደ ራስሽ ትመልሻለሽ የሚል እምነት እንጂ ትበቂያለሽ የሚል እምነት ስለሌለን ነው ብዙዎቻችን ባንቺ ተናደድ ነው። የማናቃትን ያልጠበቅናትን አይነት ሰው ሆነሽ ስለመጣሽ እርግጠኛ ሆኜ የምነግርሽ አንቺ ራስሽ በሙሉ አይምሮሽ አስበሽ ያደረግሽው ነገር እንዳልሆነ 100% እርግጠኛ ነኝ። የሰው እጅ የሰው ምክር እንዳለበት 100% እርግጠኛ ነኝ። ለዛም ነው ሲቆጭ ይጸጽትሻል፣ ይቆጭሻል ያልኩሽ። ትላንትና ይሄንን ነገር አድርጌዋለሁ፣ ዛሬም ደግሞ ኖርማል ነው ብመለስም ያው ትቀበለኛለሽ፣ ምንም እኮ ችግር የለውም ምናምን ብለህ አንተም በእኔ እና ባመነህና በየዋህ ልቤ ላይ እንደፈለግ ተጫውተሃል። ስለዚህ እኔ ደግሞ አሁን ያለኝን ማንነትና አሁን ይሄንን የምታያትን ሩታን የፈጠርካት አንተው ራስህ አንተው ላይ እንደጨከነ አንተን እንደዚህ እንዳደርግ ያደረከኝ ራስህ ነህ። ስለዚህ እኮ በነገራችን ላይ አብርሃም ዝም ብሎ መጨናነቅ፣ ስሜታዊ መሆን፣ መጸጸቱስ ምናምን በቃ ተበድያለሁ ወይም ደግሞ በቃ ሸወደችኝ ማላቃትን አይነት ሩታ ምናምን አይነት የሚል ስሜት ፈጠረበት እንጂ እኮ ምንም የተለየ ነገር አልኖርም። መጀመሪያም እዛው ተጣልተው ነበረ። መጀመሪያም አብርሃም አልሆኑም ነበረ። ድንገት አብርሃም የደበረው ከሁለት ያጣ መሆኑ ሊሆን ይችላል። ከሁለት ያጣ መሆን ደብሮ ከሆነ አዎ ያ ይደብራል። መሀል ቤት መቅረት ያ ይደብራል። ማንም ሰው ይደብረናል። ግን ምንም የተለየ ነገር አላደረገችበትም። እኔ እንደኔ እይታ ሩታ በአብርሃም ላይ ምንም የተለየ ነገር አላደረገችበትም። በቃ ከሄርሜላና ከእንትና ለያየችው እንጂ ከሷ ጋርማ እንደተለያየው ነው እኮ ያለው። ስለዚህ ከሄርሜላና ከእንትና መለያየት በአንተ ህይወት ላይ የሚፈጥርብህም ነገር የሚቀንስብህም የሚጨምርልህም ነገር የለም። እንደውም ገላገለች፣ ተገላገልክ። አየህ እሷ ሩታ መመለስ ሳይሆን መፋታት ትፈልግ ነበረ። ግን ከመፋታቷ በፊት አንተ መበቀል ፈለገች። ያንን አደረገች፣ በቀል ብላ ካሰበችው ማለት ነው እንጂ። እስኪ ንገሩኝ፣ አብርሃም በዚህ ተጎድቷል? እስኪ በሉኝ። ይሄን በማድረጓ ሩታ እሱን በመሸወዷ ምናምን ነገር አብርሃም ይሄን አድርጋበታለች፣ ይሄንን ጉዳት ተጎድቷል የምትሉትን አሳዩ ወይ ንገሩኝ እስኪ። የተጎዳው ነገር ካለ ከሷ በላይ መጀመሪያም የተጎዳ የለም፣ አሁንም ከዚህ በኋላም ከሷ በላይ የሚጎዳ የለም። ታያላችሁ። ፍሬው ምን አለ ትላላችሁ? ኢቭን በስነ ስርዓት እንኳን እናውራ ጋሺ። ከአንድም 3 ጊዜ በተደጋጋሚና ሲልክ ችላ ያልከው ለኔም ለቤተሰብም ለኔም ለሚስት ክብር ቢኖረት ትመጣ ነበር፣ ግን አልመጣም። ገባ ሰው አሁን እዚህ ጋር ማውራቱ እኔ እሷ አሪፍ እድል አልነበራትም። ወደ እሷ መኪና ወርቅ ምናምን እናቷ ቅቤ ስትቀባው ምናምን የሚሰሩት ሰዓት ላይ ቪዲዮ አራስ ቤት ሆና በሚመጣ ሰዓት እሱን ቁጭ አድርጋ የማውራት እንደዛ ከመቀራረብ እንደዛ አብሮ ቪዲዮ ከመስራት በፊት ከሱ ጋር የማውራት እድል አልነበረሽም? ከሱ ጋር ቁጭ ብለሽ የተፈጠሩትን ነገሮች ተነጋግሩ የመፍታቱ እድል አልነበረሽም? አንቺ ስለምን በዛ ሰዓት ተቀበልሽው? አንቺ ስለምን እንደፈለገ እንዲሆን አደረግሽው? ልጅሽ በተወለደ ሰዓት ላይ መሀል ላይ እኮ ነው የተጣላሽው አይደል እንዴ? በወርቁ ጉዳይ ላይ የተጣላሽው። እስከዛ ድረስ እኮ ሰላም ነበርሽ ከአብርሃም ጋር የማውራቱ እድል ነበረሽ አይደል? ከወርቁ በኋላ ስለተጣላችሁ እኮ ነው አብርሃም አልመጣም ያለው እንጂ እኮ አሁን አንቺ እንዳልሽው ክብር ሳይኖር ምናምን አይደለም። ንዴቱ ውስጥ ሆነ በቃ የማይሆን ነገር ውስጥ ሆነ። ወንድ ልጅ ነው፣ ሰው ነው። ምን ወንድ ልጅ ተውት፣ ሰው ነው። ተናደደ ምናምን ነገር በቃ አልመጣም ምናምን አለ። ስለዚህ አንቺም እድሎችሽን አባክንሻል፣ እሱም እድሎቹን አባክኗል። ምንም የተለየ ነገር አልፈጠራችሁ። ጋሽዬ ቢጠራው ባይጠራው እጅሽ ላይ በነበረ ሰዓት እኮ ከሱ ጋር ቁጭ ብለሽ ማውራት ትችይ ነበረ። ወደ አንቺ መጥቶ እንደዛ እንደታረቀ ሰው ከመሆናችሁ በፊት እኮ ቁጭ ብላችሁ ማውራትና መነጋገር አትችሉም ነበረ? የትኛው ክብር ሰጥተሽ ነው? ቤትሽ በመጣው ቁጥር እየሰደብሽኝና እያንቋሸሽኝ የትኛው ክብር ሰጥተሽ ነው? ሩታ ስለምን ክብር ነው የምታወሪው? አንተስ የትኛውን ክብር ሰጥተኝ ነው እንዴ? ሩታኔማ አክብሬሽ ከወለድሽ በኋላ ዝቅ ብዬ አዳምጪኝ። ከወለድሽ በኋላ ዝቅ ብዬ ካንቺ እኩል ብዙ ነገሮችን እያደረኩኝ ነበር አይደለም እንዴ? በዚህ ንግግራቸው ራሱ አሁን በሚያወሩት ንግግር ራሱ ነገሮችን መረዳት ትችላላችሁ። ሁለቱም መሀል መከባበር እንዳልነበረ አሁን ባለው ንግግር መመልከት ትችላላችሁ። የቱን የሰጠህን ክብር አንቺ የት ያከበርሽኝ? ይኸው ግጭታቸውን አያችሁት አይደል? ሁለቱ አየህ ፉክክር ላይ ነበሩ። ሁለቱ አየህ እልህ ውስጥ ነበሩ። አንዳቸው ከአንዳቸው ዝቅ ማለት አልፈለጉም።
ይሄ ነው ችግራቸው በሁለቱ መካከል ያለው። ምን አድርገሽ ነው ምን አድርጎሽ ነው ቢባባሉ አላከበረኝም ከመባባል ያለፈ የዘለለ ነገር አያደርጉም፣ አይናገሩም። ይሄው እያሉ ያሉት እነሱ ይሄንን ቦታ አልሰጠኸኝም እሱም ቦታ አልሰጠሽኝም ይላል። አላከበርሽኝም እሷም አላከበርከኝም ይባባላሉ። እሺ ታዲያ ችግሩ ያለው ማን ጋር ነው? ሁለቱም ጋር አይደለም ታዲያ? አብርሃም እንደ ባል ማድረግ ያለብህን ነገር እርጉዝ ስለነበረች በእርግዝናዋ ወቅት ማድረግ ያለብህን መስጠት ያለብህን ክብር ሰጥተህ ጥላችሁን ወደ ጎን አድርገህ በጊዜ ለመፍታት ያንን ነገር ወደ ጎን አስቀምጠኸው እርግዝናዋ እንዲቀድም ብታደርግ ኖሮ ነገሮች ይቀልሉ ነበረ። ሌላ ንግግር ውስጥ ሳትገቡ፣ ሌላ ወሬ ውስጥ ሳትገቡ በቀላሉ ትዳራችሁን እየመራችሁት በዛው ነገሮችን ረስታችሁ ትቀጥሉ ነበረ። ያን እድል አልተጠቀምክም። ሩታም በወለድሽ ሰዓት የመጣውን አብርሃምን ትዳርሽን ለማዳን አልተጠቀምሽበትም። የመጣ ያደረግሽው ሰው ደውሎ የሰጠሽ ወርቅ የኤርሜላ ነው ምናምን ሲልሽ በዛ ነገር መጣ ያደረግሽው በዛ ነገር ወይም ደግሞ ማንም ያለሽ ሰው የለም ራስሽ ከመሬት ተነስተሽም ተጣልተሽ ወይም ደግሞ መለያየት ከሱ ጋር እንደገና መጣላቱን መጋጨቱን ፈልገሽ ሊሆን ይችላል። ምክንያቱም ይቅርታ ሳይጠይቀኝ ለዛ ሁሉ በደል ምንም አይነት ነገር ሳይ ገና ለገና ስጦታ ስለሰጠኝ ሁሉን ነገር ረስቼማ አብሬው አልቀጥልም የሚል አይነት ስሜት ውስጥሽም ተፈጥሮ ይሆናል። ወዲያው ከአብርሃም ጋር ተጋጨሽ። ሁለታችሁም ትዳሩን እንደምትፈልጉት አክት ከምታደርጉ ለትዳሩን ለማስቀጠል የምትችሉበት እድል በእጃችሁ ነበረ። ተጣልታችሁ እንዳትቀሩ ሊያደርጋችሁ የሚችል ሁለታችሁም ላይ እድል ነበር። ያን አልተጠቀማችሁ። ከገባሽ ያልፈረምክበት ምክንያትማ ይኸውልህ አንተ ንብረት ትካፈኛለሽ ብዬ ፈርቼ ወይ ለልጄ ማድረግ ያለብኝን ነገር አላደርግም ብዬ አንተ ያልፈረምከውማ አንተ እንደፈለክ እየሄድክ እየመጣ እኔ ቁጭ ብዬ ቤት ውስጥ እንድጠብቅና ይህንን ነገር እየደጋገምከው መኖር የሚያስደስትክ አይነት ሰው ስለሆንክ ነው ያልፈረምከው። እኔ ያን ማድረግ ሀሳብ ኖሮት ነው ብዬ አላምንም። ማለት እንደዛ ያስባል ብዬ አላምንም። ምክንያቱም አብርሃም ብልጥ አይደለም። የፈለገውን ነገር የሚያደርግበት መንገድ ሁል ጊዜ ከሩታ ጋር ያጋጨዋል እና እሱ የሆነ በቃ እንድትቀና አይነት ሀሳብም አስቦ ይመስለኛል። በቃ እና ብላው የሆነ ነገር በቃ ተው ይቅር። ምክንያቱም እሱ የመሰለው ምንድነው ከሄርሜላ ጋር አብሮ ሲሄድ ጓደኞቹን ሰብስቦ መሄዱ እሱ ጓደኞቹ ባለበት ምንም ነገር አያደርግም ይባልልኛል የሚል የህፃን ሀሳብ አስቦ ስለነበረ ከሄርሜላ ጋር አብሮ መሆኑ ምንም አይነት ነገር መሃላቸው እንደሌለ ለማሳየት ምክንያቱም ሲናገር ስለነበረ እነሱ እያሉ ጓደኞቼ ባሉበት ነው አብራኝ የመጣችሁ እንጂ ብቻዬን ሄድኩኝ እያለ የህፃን ወሬ ያወራል ነበር። እሱ ያንን ያደረገበት ምክንያት ምንድነው? የሆነ በቃ ሩታ እንድትቀና አይነት ነገር በቃ ያንን ነገር አይታ ምናምን ነገር እሺና በቃ ምንም አይነት ነገር ከሌለ ከኔ ጋር በቃ እንሁን ሁሉን ነገር እሱ እንደሚለው ሁሉን ትተሻርል የሚለው በቃ የሆነ እርቅ ሳይፈጠር መነጋገር ጥፋት ሳትወቃቀሱ ይሄን አድርገ ይሄን ባታደርግ ኖሮ ትዳራችን እዚህ ደረጃ አይደርስም የሚባሉ ወሬዎችን ባለማውራት ትዳራቸውን እንዲቀጥሉ ነበር አብርሃም የፈለገው። ያንተ ትልቁ ስህተት ይሄ ነው። ሩታ ደግሞ በዛ መንገድ አልተረዳችህም። ቀጥታ ባሌ እየዘሞተብኝ አከተለ በቃ ቺት እያረገብኝ ነው እኔን እዚህ አስቀምጦ እኔን ሳይፈታ ከሌላ ሴት ጋር እዛ አሸሸ ገዳሜ እያለ እዛ እየተዳራ ነው። ያን ያሰበችው እሷ ሴት ልጅ ላይ እንዴት እንደዛ አይነት ሀሳብ ታስባለህ? ከሴትም አልፎ ትዳር ያለው ወንድ ሆነ ከሴት ጋር ምናምን ሆነ ምንም ነገር የለንም። ተው እንጂ በቴክስት ትዳር ይፈርሳል እኮ እንዳንተ ገንዳ ለገንዳ ተንቦራጭቆ አይደለም። በቴክስት ትዳር ይፈርሳል እኮ አባቢ ትቀልዳለህ እንዴ? ሴቶች ደካማ ፍጥረት ናቸው የሚባሉት እኮ ሴንሲቲቭ ናቸው ነው፣ ሰነፍ አይደሉም። ሰነፍ ናቸው አይደለም፣ በቃ ሴንሲቲቭ ናቸው። አንተ በተረዳህበት መንገድ አንተ ባየህበት መንገድ አይደለም እሷ የተረዳችው። አየህ አንተ አይምሮዋን ሌላ ነገር እንዲያስብ አይምሮዋ ክፉ ነገር እንዲያስብ ያደረካት። ስለዚህ የሚስትህን አይምሮ የበከልከው አንተ ነህ። ባሌ በኔ ላይ እየማገጠብኝ ነው ብላ እንድታስብ ያደረካት አንተ ነህ። በእንደዚህ አይነት አይምሮ ውስጥ ረጅም ወራትን ነው የቆየችው። ስለዚህ በእንደዚህ አይነት ነገር የተበከለ አይምሮ ከዚህ በቀል ውጪ ምን እንዲያስብልህ ፈለግ? ምን እንዲሆንልህ ፈለግ? ንጹህ አይምሮ ይዛ አልነበረም እኮ የተቀመጠችው። በምታደርግባት ነገር የማይሆን ነገር አይምሮ አስከታ በቀል ነበር ስታስብ የነበረችው። እውነቷን እሷ እንዳለችው አንተ ነህ ይህንን ማንነት የፈጠርከው አለች። አንተ ሳትሆን አንተ ስትል አንተ እኮ አይደለም ድርጊት ሁኔታ ስታደርግ የነበረው ነገር ከሄርሜላ ጋር ስታሳልፍ የነበረው ነገር የሩታ ጭንቅላት ላይ ምን እንዲፈጥር አስበ ነበር። ይሄ ለአንተ ትልቅ ትምህርት ነው። ሌላ ሴት መምጣቱ አይደለም ጭራሽ ጓደኞች ተሰብስበው መናገራቸው ላይ መሳደብ እየነገርኩ ነበር ከመጀመሪያውም ጀምሮ ይሄ ነገር ችግር እንደሚፈጥርብህ። ትዳር የነገ ህይወትሽ የሚማራልሽ ከሆነ በቀል የነገ ህይወትሽ የሚማራልሽ ከሆነ እኔ በቀል ምናምን አይደለም። ይኸውልህ መጀመሪያ ምንም ነገር አሁን ይሄን ነገር ያደረኩትኝ ፈልጌው ባይሆንም እኔ የሆነ ነገር ማድረግ ብፈልግ ምን ያክል ማድረግ እንደምችልም ለማሳየት ነው። እሱም በማድረጌ ብዙም ደስ ላይ በዚህ መንገድ ባይሆን አሪፍ አልነበረም። ቤተሰቦች በዚህ መንገድ ባይሆን እስከ ወዳኛው ከትዳሯን
የሚያሳጣት ነገር ከማድረግ ይልቅ በሌላ መንገድ ማድረግ የምትችልበትን እሷም አቅም እንዳላት ማሳየት አትችልም ነበረ? ሌላ መንገድ ፈልጋ በእንደዛ አይነት መንገድ ባይሆን ይሄ መንገድ እስከ ወዳኛው ከልጇ አባት እንደሚለያያት ይሄ ነገር እስከ ወዳኛው ከልጇ አባት ወይም ከትዳሯ ነው ሊለያያት የሚችለው እንጂ አሁን እሷ እንዳለችው ማድረግ እንደምትችል የሆነ ነገርን መበቀል ወይም ብቻ አላቀም እሷ እንዳለችው ማድረግ እንደምትችል አይነት ሴት አድርጎ አይደለም እየተመለከታት ያለው። እሷ ማስረዳት ወይም ማሳየት የፈለገችውን አብርሃም አልተረዳም። አብርሃም የተረዳው ምንድነው? እንዴት ይሄን ታደርጋለች? ተመልሼ ነበር፣ ተጸጽቼ ነበረ፣ ትዳሬን ብዬ ነበረ። በቃ ያን እንደሆነ ደግሞ ያስታውቃል። አብርሃም እሷ የሆነ ነገር አድርጋውት እንዲህ ተረጋግቶ አውርቶ አያውቅም። በምንም ታምር ለዛውም አብረው ቆመው በምንም ታምር ተረጋግቶ አውርቶ እንደማያውቅ ታውቃላችሁ። ግን አሁንም አንቺ ማሳየት የፈለግሽውን ሴትነትሽን አብርሃም አላየውም። አብርሃም አሁንም አይምሮ ውስጥ ያለው እንዴት ይሄን ታደርግብኛለሽ ነው። አይሽ ማድረግ እንደምትችይ ማሳየትሽ ምን ጥቅም አለው ነው እኮ። በሌላ መንገድ ግን ስማርት መሆንሽን አይሽ፣ ታማኝ መሆንሽን፣ ሚስት መሆንሽን፣ ፈሪሃ እግዚአብሔር ያለሽ ሴት መሆንሽን ማሳየት ትቻለሽ። እስከ ዘላለም አብራችሁ ስትኖሩ ቀና ብሎ እንዳያይሽ ሁልጊዜም አንቺን ሳይ ጠንካራ መስሚያ ጥጥ የሆነ ሚስት እንዳለችው ማሳየትም ትቺ ነበረ። አንደኛውን መጥፎን ሳይድ ብቻ ለምን እንደመረጥሽ አላውቅም። ግን ደግሞ እኔ ለእልህ ወይም ለመበቀል ምናምን አይደለም አሁን ይሄን ነገር ያደረኩት ራሴን ነፃ አድርጌ ራሴ ገባ። አንተ እንደፈለክ እየፈነጨ እየመጣ እኔ ላይ እንደፈለክ መሆን እንደማትችል ራስሽን ነፃ ማድረግ እኮ በነገራችን ላይ በፍቺ ማድረግ ትችያለሽ። ራስሽን ነፃ ማድረግ እኮ ከፈለግሽ በነገራችን ላይ በፍቺ ማድረግ ትችያለሽ። ቀላሉ እንደውም እሱ ነው። አሪፍም መፍትሄው እሱ ነው። እንደውም ራስሽን ነፃ ማድረግ ከሆነ እኮ የምትፈልጊው በፍቺ ማድረግ ትችያለሽ እኮ። አሁን በቀል ምንድነው? አሁን ራስሽን ነፃ ያደረገልሽ ምንም ያደረገልሽ ነገር እኮ የለም። በቃ ይባስ እንድትጣይ ይባስ አንቺ ክፉ እንደሆንሽ ምናምን እንዲያስብ ብቻ የማይሆን ተራ ነገር እንዲፈጠር የተደረገው እንጂ በዚህ ነገር ምንም ሌላ ያተረፋችሁት ነገር የለም። ግን ዘላለሙን እንዲጸጽተው ማድረግ ትችይ ነበር። ምንም ክፉ ሳትነግሪው ፍቅር እየሰጠሽው እንፋታ ብለሽው ዘላለሙን እንዲጸጽተው ማድረግ ትችይ ነበር። አንዳች በደል እንዳልበደልሽው አንዳች በደል ሳትበድዩ አንዳች ነገር ሳታድርጊው እንፋታ ብለሽው በቃ ሁል ጊዜ ይጸጽተዋል። ያንን ማድረግ ትችይ ነበር። መሰግናለሁ። እኔ ትችያለሽ። አይተዋራረክሽ ዘመን መሰግናለሁ። እናንተንም ለሰጣችሁኝ ታያት ለሰጣችሁኝ ክብር ከጎኔ ለሆናችሁ በየትኛውም ነገር አብራችሁኝ ለነበራችሁ ሁላችሁም አመሰግናለሁ። ወዳችኋለሁ። ኑሩልኝ። እኔ እንጃ ብቻ የምትፈልገውን አብርሃምን አግኝተው ነበር። አልተጠቀመችበትም እንጂ ሩታ አግኝተው ነበረ። በቃ የተጸጸተውን የተመለሰውን አብርሃም አግኝተው ነበረ። አንዳንድ ጊዜ በጥሩ ጎን ነገሮችን አለማሰብ የምንፈልገው ነገር እየተመለሰልን እንደሆነ ራሱ እንዳናቅ ያደርገናልና ያ ነው በሩታና በአብርሃም መካከል የተፈጠረው። ብቻ አሁንም እግዚአብሔር ጣልቃ ይገባል። የትዳሩ ባለቤት እሱ ነው። አሁንም እናንተ መረጋጋትን ያለባችሁ። አሁንም እናንተ እስኪ ተውት፣ ሁሉንም ነገር መበቃቀል ምናምኑን ማዝ መተዛዘኑን ምናምን ተውት። እስኪ አሁንም እድል ይኖራቸዋል። ብቻ እኔ 100% እርግጠኛ ነኝ ታርቃችሁ እንደምትመጡ። ብዙ ሰዎች እንደሚያፍሩ በእናንተ መለያየት የተደሰቱ ሰዎች እንደሚያፍሩ አይኖ 100% እርግጠኛ ነኝ።